ቤተሰብ የገፋልን ልንኖር እንችላለን። ያመነው የካደን ልንኖር እንችላለን። ያመነው ስለካደን ራሳችንን ክደን ምናልባት ግሮሰሪ ውስጥ እየተጠረግን ያለን ወንዶች ወይም ሴቶች ተስፋ የቆረጥን እንኳን ብንሆን አቃሚ እንሆናለን። ዛሬ ዝቅ ያለ ስብዕና፣ ዛሬ እዚህ ግባ የሚባል አኗኗር ልንኖር እንችላለን። ግን እግዚአብሔር እንዲያርፍብን ከፈቀደ መኖኝ ተቀብረን አንቀርም፣ እንወጣለን። ጠፍተን አንቀርም፣ እንገኛለን። ተረስተን አንቀርም፣ እንታወሳለን። ተዋርደን አንቀርም፣ እንከብራለን። ሞተን አንቀርም፣ ሕይወት እናገኛለን። ወጥተን አንቀርም፣ እንገባለን። አንከሰን አንቀርም፣ ደግሞ ጸንተን እንቆማለን። አዝነን አንቀርም፣ ደግሞ እንደሰታለን። የተወደዳችሁ ክርስቲያኖች እንደ አባ ሙሴ የተሸሻችሁ ብትሆኑ፣ እንደ ጳውሎስ ሰው ሁሉ የጠረጠራችሁ ብትሆኑ መኖኝ አንድ ቀን የምትፈለጉበት፣ አንድ ቀን ለምስክርነት የምትበቁበት ቀን ያመጣ እንደሆነ ምን ታውቃላችሁ? የእግዚአብሔር ኤክስፓየርድ ሲያደርግ ምን አይታችሁ ነው በቃ በቃልኝ የምንለው? እስካሁን ሳትጠቅሚ ልትኖሪ ትችላለሽ። እስካሁን ሳትጠቅም ልትመላለስ ትችላለሽ። እስካሁን አልጠቀምንም ማለት ግን ነገ አንጠቅምም ማለት አይደለም። እንጠቅማለን። ወደ እግዚአብሔር ቅረብ። የማይጠቅመውን ጠቃሚ አድርጎ የሚቀየረው እግዚአብሔር ነው። እግዚአብሔር ሲነካው የማይቀየር ነገር የለም። እንደ እግዚአብሔር ቅዱስ ፈቃድ ከኔ ጋር በሚኖረን የትምህርት መርሃ ግብር ትጠቅማለህ በሚል ርዕስ እንማራለን። ከእግዚአብሔር ጋር ሆኖ በእግዚአብሔር እጅ ላይ አርፎ የእግዚአብሔር ክንዶች ደግፈውት እግዚአብሔርን ተስፋ አድርጎ በእግዚአብሔር መንገድ ተራምዶ ራሱን ለእግዚአብሔር ሰጥቶ የማይጠቅም ፍጥረት የለም። ብዙዎች በብዙ መሰነካክሎች፣ በብዙ መንቻካ ፈተናዎች፣ በብዙ ውጣ ወረዶች መጨረሻ ላይ የምንደርሰው እኔ የማልጠቅም ስለሆነ ነው፣ እኔ ምንኛ የማረባ ሰው ነኝ ብለን ከዚያም ወደ ሌሎች ጥፋቶች ነው የምንሄደው። እግዚአብሔር የነካው የእግዚአብሔር እጆች ያረፉበት የእግዚአብሔርን ተስፋ የቀመሰ የእግዚአብሔርን መንገድ የተረዳ በእግዚአብሔር አሰራር ውስጥ ራሱን ለእግዚአብሔር አሳልፎ የሰጠ ማንም ይሁን ማን ይጠቅማል፣ እንጠቅማለን። የተወደዳችሁ ክርስቲያኖች እስኪ አስቡት፣ በየትኛውም ድካም ውስጥ እንኳን ብንሆን፣ በየትኛውም መቆም የማንችልበት ልፍስፍስነት ውስጥ እንኳን ብንሆን፣ በየትኛውም አቅመ ቢስነት ውስጥ እንኳን ብንኖር እግዚአብሔር ደካማ ከሆነው አፈር ብርቱ የሆነ አጥንት ማስገኘት የሚችል አምላክ ነው። እስኪ አስቡት፣ እውነት አጥንት የተገኘው አሁን ከአፈር ነው ቢሏችሁ ታምኑ ነበር? እንደሱ ነው የሆነው ወገኖቼ። ዛሬ መቆም ያቃተን፣ ዛሬ መበርታት ያቃተን፣ ዛሬ በድካም የምንጠራ፣ ዛሬ ልፍስፍሶችና አቅመ ቢሶች የሆን እንኳን ብንሆን በእግዚአብሔር እጆች ላይ ከተሰራ፣ እግዚአብሔር እንዲሰራን ከፈቀድን፣ እግዚአብሔርን የሕይወታችን ቀዳሚ ካደረግን፣ እግዚአብሔር ሰሪያችን ከሆነ እኛም ጭቃ ነን አንተም ሰሪያችን ነህ እንዳለ ነብዩ እግዚአብሔር እንዲሰራን ከፈቀድን እመኖኝ የቱን የሚያክል እንደ አፈር ደካማ እንሆን፣ እግዚአብሔር ከአፈር ደካማ ውስጥ ከሚበተነው ነገር ውስጥ ከሚረገጠውና ከሚልፈሰፈሰው ነገር ውስጥ እግዚአብሔር ብርቱ ነገር ያወጣል። ለዚህ ነው እግዚአብሔርን ጋር ሆኖ የማይጠቅም የለም ያለው ወገኖቼ። በሚበተነው ነገር ውስጥ የሚሰበሰብ ነገር እግዚአብሔር ይሰራል። በማይቆመው ነገር ውስጥ እግዚአብሔር የሚቆም ነገር ይፈጥራል። ወገኖቼ እግዚአብሔር ምንም ከሆነው ነገር ውስጥ ይሄን ያህል ውስብስብ ነገር ከሰራ ታዲያ በእኔና በእናንተ ሕይወት ውስጥ አፈር አይደለንም ዛሬ? የክርስቶስን ሥጋና ደም ተዋህደናል እኮ ዛሬ።
የተጣልን እኮ አይደለንም ዛሬ የተነሳንና የነቃን እኮ ነን ዛሬ። ታዲያ እንደዛ በነበርንበት ሕይወት ውስጥ ካለመኖርና ምንም ከነበርንበት ሕይወት ውስጥ እንደዚህ ምን ጠቅም ካደረገን እዚህ ከደረስን በኋላ የማንጠቅም እንሆናለን ብላችሁ ታስባላችሁ? ወገኖቼ ለምን እንደዚህ ደካማ አንሆንም? ለምን እንደ አፈር የተናቅንና የተጠላን ለምን አንሆንም? ለምን አስታዋሽ የሚያጣን ሁሉ የሚረግጠን ሁሉ የሚበትነን ለምን አንሆንም? እግዚአብሔር እጆች ውስጥ ካረፍን እመኑኝ የማይጠቅም ፍጥረት የለም። እግዚአብሔር ተናግሮት እግዚአብሔር ብሎት የማይጠቅም እንደው ክፉ ነገር እንኳን ቢሆን እግዚአብሔር ሰውን አፍቃሪ እግዚአብሔርን ሰውን ወዳጅ ስለሆነ በጣም መራራ ነገሮችን እንኳን ሳይቀር ጣፋጭ አድርጎ ቀየረነው እናውቃለን። እሱም ሞትን እንኳን ሳይቀር። የተወደዳችሁ ክርስቲያኖች አንዲ የሸክላ ሰሪ ገሏ ቢሰነጠቅ ጊዜ ወይም ገላዋ ቢሸረፍባት አብኩታ አፍርሳ አብኩታ ለውሳ የምትሰራው ምርጥ ዕቃ አድርጋ ነው ወገኖቼ። ይሄንን በእኔና በእናንተ ላይ የተፈረደውን ሞት እንኳን ሳይቀር እኔና እናንተን ምርጥ ዕቃ አድርጎ ይሰራበት ዘንድ መንገድ ያደርገዋል ብላችሁ አስባችሁ ታውቁ ነበር? ለዚህ ነው የእግዚአብሔር ቃል በውርደት እንዘራለን፣ በክብር እንነሳለን። በመበስበስ እንዘራለን፣ ባለመበስበስ እንነሳለን። በድካም እንዘራለን፣ በኃይል እንነሳለን አለ። የክብር ዕቃ አድርጎ ይቀይረናል አለ። ወገኖቼ በመፍረስ በኩል አለመፍረስ አይገርማችሁም? በመበስበስ ውስጥ አለመበስበስ አድርጎ ሲሰራው አይደንቃችሁም? ደካማ ሆነን በአፈር ውስጥ በመጣል ውስጥ ብርቱ ነገር ጠቃሚ ነገር ማውጣት አይደንቃችሁም? በሞት በኩል እግዚአብሔር የሰራው ይህንን ነው። ንዑድ ክቡር የሚሆን ሐዋርያ ጳውሎስ ካልሞትክ እኮ ሕያው አትሆንም ያለው እኮ ለዚህ ነው። ለኛ የሚታየ የስንዴ ዘለላዋ ፈርሳ በስብሳ የምትጠፋ ነበር የሚመስለን። መፍረሷ መበስበሷ እስካለ መኖር ድረስ አፈር ውስጥ መላወሷ ብርሃን በሌለበት ጨለማ ሕይወት ያለ በማይመስልበት ድቅድቅ እግዚአብሔር ግን ፍሬን ያፈራ ነበረ። ይሄ ምን ያሳየናል? እንደ ክርስቲያን በየትኛውም ድቅድቅ በየትኛውም ጨለማ በየትኛውም ሕይወት የለበትም በሚባለው ውስጥ እግዚአብሔር ሕይወት ሊሰራ የሚችል አምላክ መሆኑን ያስረዳል። እናንተ የተወደዳችሁ ክርስቲያኖች እንዴ በጣም የማይጠቅሙ የነበሩ ሰዎች፣ በጣም ጠላት የነበሩትን ሰዎች፣ በጣም አሳዳጅ የነበሩትን ሰዎች፣ በጣም ደረጃ አንድ አጥፊዎች የነበሩትን ሰዎች እግዚአብሔር በጣም ጠቃሚዎች አድርጎ እንደቀየረ አልሰማችሁም? በሞቴ አሁን ሳውልን የሚያክል ጳውሎስን የሚያክል ሰው አንድ ቀን ቤተ ክርስቲያንን ይጠቅማል ብላችሁ አስባችሁ ነበር? ከዋሉበት አላሳድር ካደሩበት አላስውል ያለ እንዲህ ያለ ምርጥ አሳዳጅ ምርጥ ተሳዳጅ ሆኖ ይጨርሳል ብላችሁ አስባችሁ ነበር? እንዴ ደብዳቤ ጽፎ ክርስቲያኖችን የሚያስወግር እንዲህ ያለው ሰው ወጋሪ ተወጋሪ ይሆናል ብላችሁ ጠርጥራችሁ ነበር? አዎ በየትኛውም ደረጃ እግዚአብሔር ጋር የደረሰ ሳይቀየር የቀረ ማን ነው ወገኖቼ? እንዲህ ያለው ሰው ነው በመጨረሻ ላይ ከልዋሪቆን እስከ ደማስቆ የሚንከራተት አብሪ ኮከብ የሆነው። እንዲህ ያለው ሰው ነው በመጨረሻዎቹ ቀናት ለመሳዋት ቀርብ ያለው እስኪል ድረስ ተሳዳጅ ሆነው። የተወደዳችሁ ክርስቲያኖች እንዴ አብሮት የሚማር ሰው ቅዱስ እስጢፋኖስ አንድ ባች የነበሩ ሲወገር ልብስ ያዥ የነበረ ሰው መጨረሻ ላይ ነፍሱን ያስይዛል ለክርስቶስ ብሎ የጠረጠረ ሰው ነበር። ይህ ምን ያሳያል?
በየትኛውም ደረጃ ወንበዴዎች፣ አጥፊዎች፣ አሳዳጆች፣ ጠላቶች፣ ቀማኞች እንኳን ብንሆን እግዚአብሔር እኛን ጠቃሚ አድርጎ ይቀይረን የሚችልበት ጊዜ አለው፣ ቀን አለው፣ ዘመን አለው፣ መንገድ አለው። እግዚአብሔር እንዴ ትንሿን ሰናፍጭ እንደውም ሊቃውንት ከሰናፍጭ ጋር ያነጻጽሩታል። ሐዋርያ ጳውሎስ ሰናፍጭ እኮ እዚህ ግቢ ማትባል ቅንጣት ናት፣ በዓይን እንኳን ለመታየት የምትረቅ ናት። ሰናፍጭ ሲተክሏት ግን ትልቅ ዛፍ ትሆንና ብዙዎችን ታሳርፍና ለብዙዎች መጠለያ ትሆናለች። ጳውሎስ እንደሱ ነው ይላሉ። በእውነት በአቴና የነበረውን ያን ዲዮናስዮስን የሚያክል ፈላስፋ ያስጠለለ እኮ እንደ ሰናፍጭ ያለው ማንም የማይጠረጥረው እኮ ሰው ነው ጳውሎስ። ቤተ ክርስቲያን እሱን ለመቀበል ተጠራጥራ ነበር ይላል አንድ ሊቅ። እንዴ እንደ ጳውሎስ የምንጠረጠር እንኳን ብንሆን እግዚአብሔር ጠቃሚ አድርጎ የሚቀይርበት ቀን ነበር። ለጥቅም አድርጎ የሚቀይርባቸው እንደ በርናባስ ያሉ ሰዎች እግዚአብሔር ነበሩት። ወገኖቼ አያችሁ፣ አሳዳጁን ተሳዳጅ፣ ወጋሪውን ተወጋሪ፣ ገዳዩን ሟች አድርጎ ሊቀይር የሚችል ጠማማውን የሚያቀና ሻካራውን የሚያለሰልስ እግዚአብሔር በእጆቹ ሲሰራ እንደ ጳውሎስ አንጸባራቂ ሰው እግዚአብሔር ያወጣ ነበር። ወገኖቼ ዛሬ አንዳንዶች ባሉበት ማንነት አይጠቅሙም ብለን ማንናገረው እኮ ለዚህ ነው ወገኖቼ። ኋለኞች ፊተኞች የሚሆኑት እግዚአብሔር ጠቃሚ አድርጓቸው። ዛሬ በየትኛውም ደረጃ እንዴ አሁን እንደነ ሙሴ ጸሊም ያሉ ሰዎች ማን ጠቃሚ ይሆናሉ ብሎ አሰበ? ወገኖቼ እነዚህ ሰዎች አሁን ጠቃሚ ይሆናሉ ብሎ አሰበ። እንዴት ይደንቃል! ሰው ሁሉ የሚፈራቸው፣ ሰው ሁሉ የሚሸሻቸው፣ ስማቸውን ሲያይ የሚደነግጥባቸው ሰው ሁሉ ይፈልጋቸዋል ብላችሁ ታስባላችሁ? አባ ሙሴ አባ ሙሴ አባ ሙሴ እየተባለ ዝነኛ ይሆናል ብላችሁ አስባችሁ ታውቃላችሁ? እግዚአብሔር ያደረገው ይሄ ነው። የሁላችሁ እስካሁን ዝነኞች ናቸው። የሁላችሁ እስካሁን ጠቃሚዎች ናቸው። ሞተው ይጠቅማሉ። ዘመን አይሽራቸው። እግዚአብሔር ጠቃሚ ሲያደርግ አሻግሮ ነው። የትኛው ወንበዴ ነው ታዲያ ዛሬ በእግዚአብሔር ተስፋ የሚቆርጠው? የማልጠቅም ሰው ነኝ እንደጀመረ ይጨርሰኝ ብሎ ራሱን ሱስ ውስጥ የሚከተው የትኛው ሰው ነው ታዲያ እኔ ልመለስ ማልችል ምርጥ ወንበዴ ነኝ የሚለው? የተወደዳችሁ ክርስቲያኖች እንደ አባ ሙሴ የተሸሻችሁ ብትሆኑ፣ እንደ ጳውሎስ ሰው ሁሉ የጠረጠራችሁ ብትሆኑ መኖኝ አንድ ቀን የምትፈለጉበት፣ አንድ ቀን ለምስክርነት የምትበቁበት ቀን ያመጣ እንደሆነ ምን ታውቃላችሁ? እንደ ጀመረ ይጨርሰኝ፣ እኔ የማልነሳ ቅስሜ የተሰበረ ነው እንድንል ድል የማይሰጠን እግዚአብሔር እንዲያይኑትን እንዲህ ያሉትን የማይጠቅሙ ሰዎች ጠቃሚ አድርጎ ሲቀይር ማን ነው የማይጠቅም? የማያውቁ የነበሩትን ሰዎች አዋቂ ያደረጋቸው እግዚአብሔር። ኮልታፎቹን ሐዋርያት ተናጋሪዎች ያደረጋቸው እግዚአብሔር። ንግግር አዋቂዎቹን ሶፊስቶችን አፍ አዘጓቸው። እነዚህ ንግግር የማያውቁ ሰዎች ግማሾቹ ቀራጮች ናቸው፣ ግማሾቹ አሳ አጥማጆች ናቸው። አሁን እነዚህ ሰዎች ዓለምን ይቀይራሉ ብላችሁ ታስባላችሁ? አደረገው። እግዚአብሔር በአንዳንዶች ዕውቀት ላይ ተጨምሮ ዕውቀትም ይሆን እንዳይመስላችሁ። እግዚአብሔር በባዶ ነገር ውስጥ የሚሞላ፣ እግዚአብሔር ባላዋቂዎች ውስጥ ዕውቀት የሚገልጥ፣ እግዚአብሔር በመናኛዎች ውስጥ የሚያበረክት፣ እግዚአብሔር የሉም በሚባሉ ሰዎች ውስጥ የሚያኖር አምላካችን እንደሆነ አውቀነዋል። እንጠቅማለን ወገኖቼ። እግዚአብሔር ዘመን አስቀረው። የእግዚአብሔርን ሥራ ዘመን አስረጀው። እግዚአብሔር አሰራሩን ዘመን አሸንፈው። ለምን 300 ዘመን አይሆንም እንዴ? እግዚአብሔር ካረፈበት፣ እግዚአብሔር ከነካው ማን ፈራሽ?
ነው? ማን ተጣይ ነው? የክርስቶስ ሰውነት ያረፈብህ ስጋውና ደሙን የተቀበልክ አንተ ይሄን ያህል ተስፋ መቁረጥ አለብህ? ደሙን የጠጣ ስጋውን የበላ በልጅነት የተጠመቅ የሆነ ነገር ቀበረኝ አልነሳም እንዴት ትላለህ? ለምን ጥቂት ጉድፍ ብቻ አይደለም። አንተ እኮ ምናልባት ጥቂት ጉድፍ ነው የሚኖርብህ፣ በጣም ጥቂት። ይሄ ግን ለዘላለም ቀብሮኝ ይኖራል እንዳትል። እግዚአብሔር እንዴት እንደሚሰነግል፣ እግዚአብሔር እንዴት እንደሚያስወብ፣ እግዚአብሔር እንዴት ሥራ እንደሚሰራ ያየነው አንዱ እኮ በመስቀሉ ነው። የተረሳውን እግዚአብሔር አስታወሰው፣ የተቀበረውን እግዚአብሔር አወጣው። ታዲያ ይሄ ተስፋ አይደለም? እንዴት እኛንማ ስጋውን የበላን ደሙን የጠጣን በልጅነት የከበር አብረነው ጥቂት ለመኖር ምን ሞክር እኛንማ ተቀብረን እንዴት ይተወናል? ዘመንስ እንዴት ተስፋ ያስቆርጠናል ወገኖቼ። በዓለም ሁሉ የተዋረደው የሆነውን ይሄን መስቀል ዓለም ሁሉ እንዲያከብረው የሚያደርግበት ቀን ይመጣል። ይሄው አከበረው ዓለም፣ ይሄው አደነቀው ዓለም። እነሱ የሚያውቁት በውርደት ነበር፣ ዓለም ግን በክብር አሁን አወቀው። ዛሬ የተዋረደ ማንነት፣ ዛሬ ዝቅ ያለ ስብዕና፣ ዛሬ እዚህ ግባ የሚባል አኗኗር ልንኖር እንችላለን። ግን እግዚአብሔር እንዲያርፍብን ከፈቀድን እመኑኝ ተቀብረን አንቀርም፣ እንወጣለን። ጠፍተን አንቀርም፣ እንገኛለን። ተረስተን አንቀርም፣ እንታውሳለን። ተዋርደን አንቀርም፣ እንከብራለን። ሞተን አንቀርም፣ ሕይወት እናገኛለን። ወተን አንቀርም፣ እንገባለን። አንክሰን አንቀርም፣ ደግሞ ጸንተን እንቆማለን። አዝነን አንቀርም፣ ደግሞ እንደሰታለን። ነፍርቀን አንቀርም፣ ደግሞ እንስቃለን። እግዚአብሔር ያደረገው ይሄንን ነው። ዘመን ረዘመ እንኳን ብንል ለ300 ዘመናት፣ አሁን ከዚህ በላይ ሊረዝም ይችል ይሆን ወገኖቼ? እውነት እንደው እስኪ ተመልከቱት። አሁን ሙት ከሆነው ከሳራ ማህፀን ይስሐቅን የመሰለ ጣፋጭ ይገኛል ብላችሁ ታስባላችሁ? ማህፀኗ እኮ ሞቷል። ለዚህ እኮ ነው በወንጌል ከነዚህ ድንጋዮች ልጆች ላስነሳ ይችላል ተብሎ የተጻፈው እኮ ለዚህ ነው። ድንጋይ የሚለውን ሲተረጉሙ ሊቃውንት የሐናን ማህፀን ያመጣሉ። በቃ አብቅቷል፣ ድንጋይ ሆኗል። እግዚአብሔር ግን ከዚህ ድንጋይ ውስጥ ሰው አለው። እግዚአብሔርን ገና አልቀመስነው ይሆን? እግዚአብሔርን ገና አላወቅነው ይሆን? እግዚአብሔርን ገና አላጣጣምነው ይሆን? እግዚአብሔር በድንጋይ ውስጥ የሚፈልቅ ምንጭ ብቻ አይደለም፣ እግዚአብሔር ሰው አለው። ባበቃ ነገር ውስጥ እግዚአብሔር ሕይወት አለው። እንደሱ ነው ያየነው። እግዚአብሔር በሞተ ነገር ውስጥ ድምፅ አለው። እንደሱ እኮ ነው ያደረገው። እግዚአብሔር በማህፀን ውስጥ ያለውንም በምድር ያለውንም በሰማይ ያለውንም እግዚአብሔር ጠቃሚ ያደርገዋል። የማይጠቅም ምንም ነገር እግዚአብሔር እዚህ ምድር እንኳን ተውት፣ እኔና እናንተ እዚህ ምድር ውስጥ ፈጥሮት የማይጠቅም ነገር አለ? ምንድነው የማይጠቅም? እንኳን እኔና እናንተ ጥቃቅን ፍጥረቶች እንኳን ሳይቀር ለጥቅማችን የተፈጠሩም አልነበር? ማን ነው አልጠቅምም ብሎ ደፍሮ ሊናገር የሚችል? ዘመን የረዘመበት ማን ነው? ቀን አለፈብኝ የሚል ማን ነው? ቀን ስላለፈብኝ አልጠቅምም ካለ እሱ በዓለማችን ያለ መድኃኒት ብቻ ነው ኤክስፓየርድ ያደረገው። ይሄ እግዚአብሔር ኤክስፓየርድ ሲያደርግ ምን አይታችሁ ነው በቃልኝ የምንለው? ለዚህ ነው እግዚአብሔር ጋር ያለ ሁል ጊዜ ጣፋጭ። እግዚአብሔር ከመራራ ውስጥ የጣፈጠ ነገር ካወጣ ምን እግዚአብሔር ጋር ሆኖ ማንም አይጣፍጣል? ማንም አይጣፍጣል? ማን ያደረ እንደ ወይን የማይወደዳል? የተወደዳችሁ ክርስቲያኖች እንደ ዮሴፍ ተረስተንም እስር ቤትም ይሁን እንደ መስቀሉ ተቀብረንም ይሁን እንደ ጳውሎስ ተጠርጥረንም ይሁን አንድ ቀን ግን እግዚአብሔር ሲጎበኘን መጥቀማችን ግን አይቀሬ። የትም ይሁን የት መጥቀማችን ግን አይቀሬ ነው። የተወደዳችሁ ክርስቲያኖች በረሃ ለበረሃ ሲሰደድና ሲንከራተት የነበረው ያ ዳዊት አንድ ቀን ይጠቅማል ተብሎ ይታሰብ ነበር።
አቤሴሎምም ሳኦልን ያሳደደው በምድረ በዳ የተንከራተተው አንድ ቀን ወደ ዙፋኑ ይመለሳል ብሎ የሚያስብ ነበር። በእነዚያ ብርቱ የሳኦል ክንዶች በእነዛ እልፍ ጦሮች ውስጥ አልፎ ያ ዳዊት በእውነት የሚጠቅም ሰው ይሆናል ብሎ የሚያስብ ነበር? ማንም። ወገኖቼ እንኳን ዳዊትንና መላለሱን ተዉት። እነዛ ዳዊት የተሸሸገባቸው ምድረ በዳዎች ጠቃሚ የሆኑ ነበር ብሎ የሚያስብ አለ? ብዙዎቹን የዳዊት መዝሙራት ተመልከቷቸው። ዳዊት የዘመራቸው በቤተ መንግስት ውስጥ አልነበረም። ዳዊት የዘመረው በምድረ በዳዎች ነበር። በኤዶምያስ ምድረ በዳ የዳዊት መዝሙር ሲል ታገኙታላችሁ። በይሁዳ ምድረ በዳ የዳዊት መዝሙር ሲል ታገኙታላችሁ። በቤተ መንግስት ከዘመረው በላይ እግዚአብሔርን በፍለጋ በምድረ በዳ የዘመረው ይበልጣል። ወገኖቼ ይህ ዓለም በዚህ ዘመን እንደ ምድረ በዳ የሆነብን ብዙዎች አለን፣ የሚጠጣ ያጣ። እንደ ምድረ በዳ የሆነብን አለን፣ የሚበላ ያጣ። እንደ ምድረ በዳ የሆነብን አለን፣ ማረፊያ ያጣ። እንደ ምድረ በዳ የሆነብን አለን፣ መሰማሪያ ያጣ። እንደ ምድረ በዳ የሚሆንብን ያጣናል። በእውነት መሸሸጊያ ዋሻ፣ መጠለያ፣ ፍርክታ፣ ማረፊያ ያጣች ነፍስ ትኖራለች። ግን መኖይ እነዛ ምድረ በዳዎች እንደ ዳዊት ላለ እግዚአብሔርን ለምትፈልግ ነፍስ እንደ ቅድስተ ቅዱሳን የማመስገኛ የቅኔ ማህሌት መሆን ትችላለች። ወዳጄ መከራን ስታየው እግዚአብሔርን ይው፣ መንገላታትን ስታየው እግዚአብሔርን ይው። በእነዛ ሁሉ ጠላቶች ተከቦ ዳዊት በዝማሬን የቀጠለው አሁን እነዛን ምድረ በዳዎች የመዝሙር ቦታዎች አድርጎ ለጥቅም መቀየር ይችላል። አዎ ይችላል። መከራ ማመስገኛው መሆን ይችላል። ማዘንበልህ ቀና ማያ መሆን ይችላል። የበዛብህ የአጋንንት ውጊያና ጦር መዋጋህ፣ መጠንከሪያህ፣ መበርቻህ መሆን ይችላል። ለጥቅም አድርገህ ማዋል ትችላለህ። እንደ ዳዊት ምናልባት ከመጥቀም አርፍዳችሁ የሆናችሁ እዚህ ውስጥ ልትኖሩ ትችላላችሁ። ያለፉትን ዘመናት ሳልጠቅምን የቆየሁት ራሴን አልጠቀምኩ፣ ቤተሰቤን አልጠቀምኩ፣ ቤተክርስቲያኔን አልጠቀምኩ፣ ሀገሬን አልጠቀምኩ፣ ወገኔን አልጠቀምኩ። አሁን ከእንግዲህ በኋላ እኔ እጠቅማለሁ። የብዙ ሰዎች ሐሳብና ጥያቄ ይሆናል። እመነኝ፣ ትጠቅማለህ። እስካሁን ሳትጠቅሚ ልትኖሪ ትችላለሽ። እስካሁን ሳትጠቅም ልትመላለስ ትችላለህ። እስካሁን አልጠቀምንም ማለት ግን ነገ አንጠቅምም ማለት አይደለም። መቼ እንዴት እንደምትጠቅም የሚያደርገው እግዚአብሔር ነው። ወደ እግዚአብሔር ቅረብ። የማይጠቅመውን ጠቃሚ አድርጎ የሚቀይረው እግዚአብሔር ነው። እዚህ ቤት ገብቶ ውሃ ሆኖ ገብቶ ጸበል ሆኖ ነው የሚወጣው። አፈር ሆኖ ገብቶ እመት ሆኖ ነው የሚወጣው። ህብስት ሆኖ ገብቶ ስጋ ሆኖ ነው የሚወጣው። ወይን ሆኖ ገብቶ ደም ሆኖ ነው የሚወጣው። እግዚአብሔር ሲነካው የማይቀየር ነገር የለም። ይዋቸው በሙሉ ምናልባት እኔና አንተ ለመቀየር አልቀረብን ካልሆነ በቀር እግዚአብሔርን ቀምሶ ይቀየራል። እግዚአብሔር እጆች አርፈውበት ይቀየራል። ጠቃሚ ይሆናል። ሊነገር የማይችል ጠቃሚ ይሆናል። እስካሁን አልጠቀም ነው ማለት ነገ አንጠቅምም ማለት አይደለም። በወህኒ ቤት ምንኖር፣ እጅግ መራራ በሆኑ ሱሶች ውስጥ ምንኖር፣ እጅግ ደስ በማያሰኙ ልምምዶች ውስጥ ያለን፣ አሁን ከዚህ ውስጥ እኔ ወጥቼ ጠቃሚ መሆን እችላለሁ። ትችላለህ። ይሄው ትችላለህ። እግዚአብሔር ይችላል። እሱን ነው የምናምነው። ለአንተ የሚያቅት ነገር የለም ተብሎ አልተጻፈም። አንተ ታቅተዋለህ። አፈር ካላቃተው እንዴ፣ ሰማይ ካላቃተው፣ ሞት ካላቃተው፣ ኃጢአት ካላቃተው፣ በሽታ ካላቃተው፣ ሲኦል ካላቃተው አንተ ምን ሆነ ነው እኔ ለእግዚአብሔር አቅተዋለሁ የምትለው? እንዴ እግዚአብሔር የሲኦል መክፈቻ ቁልፎች ካለው ያንተን ልብ ለመክፈት እግዚአብሔር ያቅተዋል። በተዘጋ ግድግዳ የገባ አንተ ትንሽ ባዘነበልከው ሰው ልብ ውስጥ ክርስቶስ አይገባም። ትሁት ስለሆነ ስለሚለማመጥህ እንጂ ሰብሮህ ሊገባ ይችል ነበር። እሱ ፍቅር ነው፣ በማስገደድ አይደለም፣ በጉልበት አይደለም፣ በፍቅር ነው። እና ማንም አይጠቅማል። እስካሁን አልጠቀምን ይሆናል፣ እመኑኝ፣ ነገ ግን እንጠቅማል። ይልቅ ለመጥቀም እንዘጋጅ።
በአንድ ጊዜ ላንጠቅም እንችላለን። እንደ አናሲሞስ ቀስ እያልን ግን እንጠቅማለን፣ ቀስ እያልን እንጣፍጣለን። በአንድ ጊዜማ ካልክ ትዕቢት ነው። ለምን ትዕቢተኛ ትሆናለህ? በአንድ ጊዜ የበቃ አይተሃል፣ በአንድ ጊዜ መጠቅ አይተሃል፣ በአንድ ጊዜ ጸደቅ አይተሃል። የለም፣ ቀስ በቀስ ማርቆስን ከ17 ዓመት በኋላ ነው ጳውሎስ ስሙን ያነሳው ይላል። ከ17 ዓመት በኋላ ልጠቅም ትችላለህ። ከ27 ዓመት በኋላ ልጠቅም ትችላለህ። ከ37 ዓመት በኋላ ልጠቅም ትችላለህ። ከ107 ዓመት በኋላ ልጠቅም ትችላለህ። አንተ ቀን ምን አስቆጠረ? ቀስ በቀስ ብቻ አይደል? ቀስ በቀስ ቀስ በቀስ ቀስ በቀስ ዛሬ ትንሽ ጥቀም፣ ነገ ትንሽ የጠቀምክ ትሄዳለህ። ወገኖቼ በእግዚአብሔር ዘንድ ለምን በባከነ ሰዓት አይሆንም? እንጠቅማለን። ለምን ባለቀ ሰዓት አይሆንም? እጅግ ጠቃሚዎች እንሆናለን ወገኖቼ፣ እጅግ ጠቃሚዎች እንሆናለን። በባከነ ሰዓትም ቢሆን በባከነም ሰዓት ልትጠቅም ከቻልክ አሁን ታግሰ ኑር። እንዲህ ካልሆነ እወጣለሁ፣ ማን ይጎዳል? እንዲህ ካልሆነ ማን ያቆማለሁ? አንተ ትቆማለህ። እግዚአብሔርና የእግዚአብሔር ሥራ ይቀጥላል። ብናምነው ታመናል፣ ባናምነውም የታመነ ሆኖ ይቀጥላል። ወዳጄ የባከነ ሰዓት በሕይወታችን የለም። ለምን 3 ሰዓት አይሆንም? እንደ መስቀል ላይ ለምን 3 ሰዓት? ለምን 1 ደቂቃ አትሆንም? እግዚአብሔርን ብዙ ሰዎች የታረቁት በብዙ ጸሎት መሰለ። እኔን በደለኛውንና ኃጢአተኛውን ማረኝ እያሉ ሰማይን ቀና ብለው ላለማየት ምድርን አቀርቅረው የተመለከቱት በአንዲት አረፍተ ነገር ታርቀዋል። አበቃ። ቀኑ ከረፈደ የሚመጡትንም በመጀመሪያ የሚመጡትንም እግዚአብሔር የሚቀበል አምላክ። ባለቀ ሰዓት የተወደዳችሁ ክርስቲያኖች ቤተሰብ የገፋልን ልንኖር እንችላለን። ያመነው የካደን ልንኖር እንችላለን። ያመነው ስለ ካደን ራሳችንን ክደን ምናልባት ግሮሰሪ ውስጥ እየተጠረግን ያለን ወንዶች ወይም ሴቶች ተስፋ የቆረጥን እንኳን ብንሆን ጠቃሚ እንሆናለን። ለምን እዛ እንከርማለን? ለምን እኛ ደግሞ ሌሎች ያበላሹን አንሶ እኛ ደግሞ ለመበላሸት ራሳችንን አሳልፈን እንሰጣለን? እንጠቅማለን። የተወደዳችሁ ክርስቲያኖች ከእግዚአብሔር ጋር እጠቅማለሁ አልጠቅምም እያልን ሰጣ ገባ መግባት የለብንም። እንጠቅማለን። ምነው እንደዚህ ምነው እንደዚያ እግዚአብሔርን በአንዳንድ ነገሮች የምንሞግተውና ሰጣ ገባ የምንገጥመው እንዴት ሊሆን ይችላል? እግዚአብሔርን ያላውቅ ይልቅ ወደ መስቀሉ እናናረፍ። እንደ ይሁዳ መሰቃየትን አትፈልግ። ሰይጣን በጣም ክፉ ነው። ይሁዳ ክርስቶስን አሳልፎ ከሰጠ በኋላ ታስታውሳላችሁ፣ በጣም ያሳዝናል። ተጸጸተ፣ ደግሞ አለው ተጸጸተ። ይሄን ጸጸት ሲያይ ግን ዲያብሎስ ሌላ ወጥመድ ፈጠረ። ምን ፈጠረ? ከተጸጸተ ምን ሊያረግ ነው? ወደ ክርስቶስ ሄዶ ይቅር በለኝ ሊል ነው። ስለዚህ ዲያብሎስ ምን አደረገ? ይሄን ጸጸቱን ተጠቅሞ ይሁዳን ወደ መስቀሉ ሳይሆን ወደ መሰቀያ ቦታ መራው። ለምን? ወደ ክርስቶስ ከሄደ ዲያብሎስ አንድ ነገር ያውቃል። ክርስቶስ ይሁዳን እንኳን ሊምረው የሚችል ፍቅር መሆኑን ያውቃል። ይድንበት ነው። እንዳይድንበት ምን አደረገው? ወደ መስቀሉ ከመሄድ ይልቅ ወደሚሰቀልበት እንጨት መራው። ይሁዳ በዚህ ተደመደመ። በእርግጠኝነት ቅዱስ ዮሐንስ አፈወርቅ እንደተናገረው ክርስቶስ ይሁዳን እንኳን ሳይቀር እጆቹን ዘርግቶ ይቀበለው ነበር ይላል። አንተ ይሁዳን የሚቀበል አምላክ እንኳን እያለ አንተ ከዚህ አምላክ በብዙ ርቀት ትሮጣለህ፣ በብዙ ርቀት ተሸሸዋለህ፣ በብዙ ርቀት አይቀበለኝም፣ እንድጠቀም አያደርገኝም ብለህ ከሱ ደግሞ ጀርባህን ሰጥተህ ትኮበልላለህ። በቃ አስጨከነው። ወደ መስቀሉ ሳይሆን ወደ መሰቀያው ወሰደው። በቃ ተከመረበት፣ አድብቶ ያዘው። ሰይጣን እንደዚህ ነው የሚያረቀው ወገኖች። ዝም ብለን እንመላለስ፣ ዝም ብለን እጆቻችንን ዘርጋ፣ ዝም ብለን እንለምነው፣ ዝም ብለን እንማጸነው፣ ዝም ብለን በፊቱ እንቆይ። በመጨረሻው ሰዓት አስደናቂ ሰዎች እንሆን ዘንድ
ለምን እግዚአብሔርን ጠረጥረዋለን? የተወደዳችሁ ክርስቲያኖች ልድገመው እስኪ። እንደ ዮሴፍ ተረስተ፣ እንደ መስቀሉ ተቀብረ፣ እንደ ጳውሎስ ተጠርጥረ፣ እንደ እሌኒም ተወርውረ፣ እንደ ዳዊትም ተሰደ ይሆናል። ግን በእርግጠኝነት ትጠቅማለህ። አንድ ቀን ትጠቅማለህ። የኔም ያንተም የሁላችንም ጊዜ ሲመጣ ሁላችንም እንጠቅማለን። ብቻ ግን እግዚአብሔር እጆች ውስጥ እንረፍ። አውግስጢኖስ እንደተናገረው ነፍሳችን ካንተ በቀር በሌላ በማንም አታርፍም እንዳለው የነፍሳችን ማረፊያ እሱን እናድርገው። ግን እንጠቅማለን፣ ይቀይረናል። አንቀየርም ያላችሁ አትጠራጠሩ። እግዚአብሔር ሳይቀይር ያስወጣው የለም። አንድ ነገር ግን ነግሬያችሁ ነው የማበቃው። ምናልባት በዚህ ምድር ላይ ማንጠቅም ሰዎች እንኳን ሆነን ብናጠናቀቅ እመኑኝ የምንጠቅምበት ቀንና የምንጠቅምበት ቦታ ግን አለ። ለዚህ ምርጥ ምሳሌ የሚሆነኝ አልዓዛር ነው። አልዓዛርን እግዚአብሔር ያሳያችሁ፣ ልዑል ያመልክታችሁ። ጠቃሚ ይሆናል ብላችሁ አስባችሁ ታውቁ ነበር? እኔ በጣም ነው የሚደንቀኝ፣ ሁሌ ሳነሳው የሚመስጠኝ። ድሃ ነው፣ በድህነት ላይ በቁስል የተመታ ነው። በቁስል መመታት ላይ አስታማሚ ያጣ ነው። አስታማሚ በማጣት ላይ ውሾች ቁስሉን እየላሱት እስኪንከባከቡት የደረሰ ነው። ውሾችን የሚያባብርበት አቅም እስኪያጣው ድረስ እንኳንም በውሾች ደስ የሚሰኝ ነው። ቢለምን የሚሰጠው የለም። ባለጸጋውን ብቻ ነው የሚያየው። በኦሪት ነው የኖረው። ተስፋ ትንሣኤ አልተሰበከ። ታዲያ ይሄ ሁሉ ሰው እስከ መጨረሻ በዚህ ኑሮ የኖረው አንድ ቀን ይጠቅማል ብላችሁ አስባችሁ ታውቁ ነበር? አዎ፣ አልዓዛር የሚጠቅምበት ጊዜና አድራሻ ነበረው። እሱም በሰማይ ነው። ደግሞ አለው። የተወደዳችሁ ክርስቲያኖች፣ ክርስቲያን የሆነው በዚህ ዓለም ደልቶን፣ በዚህ ዓለም ተመችቶን፣ በዚህ ዓለም ፈንጥዘን፣ በዚህ ዓለም ተዝናንተን ለመኖር አይደለም። እንዳታስቡት ከሆነ ሰየው፣ ግን አይደለም። ለዚህ ነው ቅዱስ ጳውሎስ በዚህች ሕይወት ብቻ ክርስቶስን ተስፋ ካደረግን ምንኛ ምስኪኖች ነን ያለው። ለዚህ ነው በዚህች ሕይወት ብቻ ነው እንዴት ክርስቶስን ተስፋ የምናደርገው? ያንዳንዶች ሊሆን ይችላል፣ የኔና ያንተ ደግሞ ላይሆን ይችላል። እንደ አልዓዛር በምድር ላይ የማንጠቅም ሆነን ብናጠናቀቅም እንደ ቅድስት እሌኒ በባከነ ሰዓት የምንጠቅም እንኳን ባንሆንም ግን በሰማይ መጥቀማችን ይጀምራል። ታዲያ ከዚህ በላይ የክርስቲያኖች ተስፋና ሕይወት አለ? አዎ፣ በሰማይ ድሃ አይደለም የምንሆነው፣ ባለጸጋ ነው የምንሆነው። በሰማይ በበሽታ የተመታ በቁስል የተጠቃ አይደለም፣ መታመም ነው የሚጠፋው። በሰማይ አስታማሚ አይደለም የሚያጣው። የተወደዳችሁ ክርስቲያኖች፣ በውሾች የተከበበው ሰው በመላእክት አጀብ ነው የገባው። በምድር ላይ እንደ ማዕበል በምትናወስ እንደ ባህር ላይ ኑሮ የኖረው ወደ አስደናቂ የእረፍት ወደቡ መልህቁን የተከለው አልዓዛር እንዴ በመላእክት እቅፍ ነው የገባው። ባለጸጎችን ብቻ አይደለም፣ እጅግ አስደናቂውን አምላኩን ጭምር የሚያየው። ታዲያስ በጣም የሚጠቅምበት ጊዜ ይመጣል መሰላችሁ? ታገሱ ክርስቲያኖች፣ አትቸኩሉ ክርስቲያኖች። የኔና የእናንተ ምርጥ ጊዜ በሰማይ ሊጀምር ይችላል። አልዓዛር በዛ በሰማይ አሁን ቪአይፒ ወይም ቪቪአይፒም በለው እንደሱ መኖር ነው የጀመረው። ተፈላጊ ሰው፣ ምርጥ ሰው፣ ዝነኛ ሰው ነው የሆነው። አሁን ዝነኛ ላንሆን እንችላለን። ምን አገባ? አሁን ሪኮግኒሽን የሌለን፣ ዕውቅና የሚሰጠን የሌለን፣ የሚያጨበጭብ የሌለን፣ የሚያየን የሌለን ልንሆን እንችላለን። በመጨረሻው ዓለም ግን ሁሉም አይን ወደኛ ይመጣል። አንድ ቀን ያላየው ባለጸጋው ነው እንኳን ከሩቅ አየው ይላል አብርሃምን። ደግሞስ አልዓዛርንም በቅፉ አየው ይላል። አልዓዛር የመታየት ቀን ይመጣል በሰማይ። የዝነኝነት ቀን ይመጣል በሰማይ። ታዲያ አልዓዛር ጊዜ አልጀመረም ብላችሁ ታስባላችሁ? አልዓዛር በጣም ጠቃሚ መሆኑን የምትረዱት አልዓዛርን ስደድልኝ ማለት ተጀመረ። ተፈላጊ ትሆናል። በባትሪ የምትፈልግ ትሆናል።
ያ ቁስል ያከክበት እጅህ እንኳን ሳይቀር የጣቱን ጫፍ አስነክቶ ምላሴን ያበርድልኝ ዘንድ እባክህን ላክልኝ ባለጸጋ የሚፈልግ ድሃ ልትሆን ትችላለህ። ብዙ ያለው ሰው ምንም የሌለህን የሚፈልግ አንተ ውስጥ ብዙ ሀብት አለ፣ አንተ ከፍ ብለሃል። ታዲያ ይሄ አላዛር ጊዜ አይደል? ከቅርብ ያላዩ ከሩቅ የሚያዩበት ጊዜ ይመጣል። ስምን ጠርተው ማያውቁት ስምን የሚጠሩበት የሚደጋገሙበት ቀን ይመጣል። የምትጠቅምበት ቀን ይመጣል። በሰማይ ተስፋችን በሰማይ እንጠቅማለን። ይቆየን።